ኢትዮጵያ በስርዓተ ጾታ እኩልነትና ሴቶችን በማብቃት ረገድ ለአፍሪካ ተምሳሌት የሚሆን ስራ ሰርታለች አለ የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ። የሴቶችና ማህበራዊ ጉዳይ ሚኒስቴርና የምስራቅ ደቡብ አፍሪካ የጋራ ገበያ ኮሜሳ በጋራ ያዘጋጁት ሴቶችን በኢኮኖሚ ለማብቃት እንደ አህጉር የተሰሩ ስራዎችን የሚዘክር ጉባኤ እየተካሄደ ይገኛል። በመድረኩ የኮሜሳ ረዳት ሴክሬታሪ ጀነራል አምባሳደር ሙሐመድ ካዳ ኢትዮጵያ ሴቶችን በኢኮኖሚ ራሳቸውን እንዲችሉ በማድረግ ለሌሎች አብነት የሚሆን ስራ ስለ መስራቱ አንስተዋል። መድረኩን እየተከታተለች የምትገኘው ባልደረባችን ዙፋን አምባቸው ደግሞ በቀጥታ መስመራችን ላይ ትገኛለች። ዙፋን እንደምን ውለሻል? በጉባኤው ምን ሀሳቦች ተነሱ? ጠቅለል አድርገሽ ብትነግሪ። መልካም ምን ይችል ቀደም ብዬ ሳነሳ እንደነበረው የምስራቅና የደቡብ አፍሪካ የጋራ ገበያ ኮሜሳ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ በመሆን የሴቶችን በተለይ የስርዓተ ጾታ እኩልነት ተጠቃሚነት እንዲሁም ደግሞ የኢኮኖሚ ሴቶችን በኢኮኖሚ ማበልጸግ በሚቻልባቸው ጉዳዮች ላይ የሚመክር አህጉራዊ ጉባኤ ነው እየተካሄደ የሚገኘው። ይሄ ጉባኤ እንግዲህ ለ3 ቀናት የሚቆይ ጉባኤ ነው። በዋናነት በተለይ ሴቶች በኢኮኖሚ ራሳቸውን ማበልጸግ ማሳደግ በሚቻልባቸው ጉዳዮች ላይ ነው የሚመክረው። ለ3 ቀናት በሚቆየው ጉባኤ የዛሬው የቴክኒካል ኮሚቴው ነው እየመከረ የሚገኘው። በተለይ ደግሞ እስካሁን ድረስ ኮሜሳን ጨምሮ የሴቶችን የኢኮኖሚ ለማረጋገጥ የተሄደባቸው ርቀቶች ምንድናቸው፣ በዚህ መንገድ ውስጥ ደግሞ የታዩ ተግዳሮቶችስ ምንድናቸው በሚለው ጉዳይ ላይ ነው ሰፋ ያለ ውይይት እየተካሄደ የሚገኘው። በውይይቱ የኢኮዋስ የረዳት ሴክሬታሪያት ጀነራል አምባሳደር ሙሐመድ ካዳ ንግግር አድርገው ነበረ። በንግግራቸው በተለይ ደግሞ ኢትዮጵያ በጾታ እኩልነት ላይ እየሰራች ያለችው ስራ የሚበረታታ መሆኑን አንስተዋል። የኢኮኖሚ ተጠቃሚነት ላይም ለሌሎች ሀገራት አብነት የሚሆን ስራ በርካታ ስራዎችን እየሰራች እንደምትገኝ አንስተዋል። ይህንን ደግሞ በተለይ ዛሬ እየተካሄደ የሚገኘውን ኢኮዋስና የሴቶችና ማህበራዊ ጉዳይ ሚኒስቴር ያዘጋጀው መድረክ እንዲዘጋጅ ደግሞ ኢትዮጵያ የራሷን አበርክቶ ማድረጓ ትልቅ በዚህ ዙሪያ በተለይ ደግሞ በስርዓተ ጾታ እኩልነት እየሰራች ያለችውን ስራ ከፍተኛ መሆኑን አመላካች መሆኑን አንስተዋል። ግን እንደ ኢኮዋስ በተለይ ደግሞ እስካሁን ድረስ በርካታ ስራዎች ተሰርተዋል። ነገር ግን አሁንም በቂ የሚባል አይደለም። ሴቶችን ማበልጸግ፣ ሴቶችን በኢኮኖሚ ራሳቸውን እንዲችሉ የማድረግ ስራው አሁንም ተጠናክሮ እንደሚቀጥል፣ ለዚህም ደግሞ አህጉሩ በቅንጅት መስራት እንደሚያስፈልግ ሲያነሱ ነበረ። ሌላው በመድረክ ላይ ንግግር ያደረጉት የሂክማ ከይረዲን ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ናቸው። እሳቸውም በተለይ ደግሞ ኢትዮጵያ ሴቶችን የስርዓተ ጾታ እኩልነት እንዲረጋገጥ እንዲሁም ደግሞ በኢኮኖሚ ራሳቸውን የቻሉ እንዲሆኑ በስትራቴጂ በፖሊሲ ተደግፎ የተለያዩ ስራዎች እየተሰሩ እንደሚገኝ አንስተዋል። በተለይ ከግብርና እስከ ኢንቨስትመንት ድረስ ሴቶቹ በኢኮኖሚ ራሳቸውን እንዲችሉ በርካታ ስራዎች መሰራታቸውን አንስተዋል። ከዝቅተኛው በተለይ ከስራ ፈጠራ ጀምሮ እናቶች፣ ሴቶች ወደፊት እንዲመጡ በርካታ ስራዎች መሰራታቸውን ነው ያነሱት። ከዛ ባለፈ ግን በአህጉራዊ ቅንጅት ሴቶች ራሳቸውን እንዲችሉ የስርዓተ ጾታ እኩልነት እንዲረጋገጥ በቅንጅት መስራት እንደሚያስፈልግ፣ ለዚህም ደግሞ ኢትዮጵያ ከሌሎች ሀገሮች ጋር በጋራ ለመስራት ውጥን እንዳላት ነው ያነሱት። እጅ ለእጅ ተያይዘን የሴቶችን እኩልነት እንዲሁም ደግሞ የኢኮኖሚ ተጠቃሚነት ላይ በጋራ መስራት እንደሚገባ ነው ያነሱት። በአጠቃላይ ግን ኢኮዋስ በተለይ ደግሞ ሴቶች ራሳቸውን እንዲችሉ ከፋይናንስ አቅርቦት ጀምሮ የተለያዩ መደላድሎችን ለመፍጠር ጠንክሮ እንደሚሰራ ነው በዚህ መድረክ ላይ የተነሳው። እንግዲህ መድረኩ ለ3 ቀናት የሚቆይ ነው። ቀደም ብዬ ሳነሳ እንደነበረው አሁን የኮሚቴዎች የቴክኒካል ኮሚቴዎች ናቸው የተለያዩ ሀሳብ እየተለዋወጡ የሚገኙት። ከነገ በኋላ ደግሞ ሚኒስትሮች ሰብሰብ ብለው በተለይ ወደፊት የሴቶችን ወደፊት ለማምጣት ኢኮኖሚያቸውን ለማሳደግ ምን መስራት አለብን የሚሉና ሌሎች ሀሳቦችን የሚያነሱ ነው የሚሆነው። መረጃ ይሄንን ይመስላል።